ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜና እወጃችን ጀምረናል። ዜናዎች በመምራት ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው። ወደ ቀዳሚ አበይት ዜናዎቻችን እናልፋለን። የኢትዮጵያ መንግስት በትግራይ ላይ የፈጸመውን የድሮን ጥቃት የሚወገዝ ተግባር ነው ሲሉ የተጋሩ ማህበር በሰሜን አሜሪካ ማትሳአ ገለጸም። የኢትዮጵያ መንግስት በተለመደ ስራቸው ላይ ለነበሩ የጸጥታ አባላትና ሰላማውያን ሰዎች ላይ የፈጸመውን የድሮን ጥቃት ተቀባይነት የሌለውና ፍጹም የሚወገዝ መሆኑን አስታውቋል። በጥቃቱ ምክንያት የሰው ህይወትና የአካል ጉዳት መድረሱ አሳዛኝ መሆኑን የጠቀሰው መግለጫው ጭፍጨፋው ይቅር የማይባልና አሳዛኝ መሆኑን በመጥቀስ የጉዳቱ ሰለባ ለሆኑ ቤተሰቦቻቸው መጽናናትን ተመኝቷል። የኢትዮጵያ መንግስት ሰላም ለመቀበል ሲገባው በ2013 የተጀመረው አይነት የትግራይ ህዝብ የማጥፋት ዘመቻ አካል እንደሆነም አስገንዝቧል። የድሮን ጥቃቱ የፕሪቶሪያው ስምምነትና ሌሎች ዓለም አቀፍ ህጎችን የሚጥስ እንደሆነም ዓለም አቀፍ ማህበረሰብ ሊገነዘብ ይገባል ያለው የማህበር ተጋሩ ሰሜን አሜሪካ መግለጫም ተግባሩ እንዲያወግዙ እንዲሁም በትግራይ ህገ መንግስታዊ ግዛት የሚገኙ ሰፋሪዎች ወጥተው የተፈናቀለውን ህዝብ ወደ ቀየው እንዲመለስ ጫና እንዲያደርጉ ጥሪ አቅርቧል። በየትኛውም አስቸጋሪ ሁኔታም ለትግራይ ህዝብና ሰራዊት ያለውን ድጋፍ እንደማያቋርጥ አቋሙን የገለጸው ማህበሩም ባለንበት ፈታኝ ሁኔታም ሁሉም የትግራይ ህዝብ አንድነቱን በማጠናከር የትግራይ መሰረታዊ ፍላጎቶች ለማሟላት እንዲሰራ ያለው እምነቱን ገልጸዋል። መምህራንን መሸለም የትምህርት ጥራት ከፍ ከማድረግ በዘለለ ለሙያው ያለውን ክብር ከፍ በማድረግ ረገድ የላቀ ሚና እንዳለው ተገለጸም። ይሄ የተገለጸው የትግራይ ትምህርት ቢሮ ከዘሩ ቢዝነስ ግሩፕ እንዲሁም ከትግራይ ቴሌቪዥን ጋር በመተባበር የተዘጋጀውን የሁለተኛ ዙር የትግራይ መምህራን ሽልማት ሲሆን መምህራን ከተለያዩ ወረዳዎች የተውጣጡ መምህራን፣ ጡረተኞች እንዲሁም ሌሎች ተጋባዥ እንግዶች በተገኙበት የፓናል ውይይት በተካሄደበት ወቅት ነው። ፍሬት ወልደመድን አዘጋጅቷለች። የትግራይ ትምህርት ቢሮ ከዘሩ ቢዝነስ ግሩፕ እንዲሁም ከትግራይ ቴሌቪዥን ጋር በመተባበር ያዘጋጁት የሁለተኛ ዙር የትግራይ መምህራን ሽልማት የመምህራን ተነሳሽነትና ተመራጭነት ለማጎልበት ከትግራይ ከተለያዩ ወረዳዎች የተውጣጡ መምህራን፣ ጡረተኞች እንዲሁም ሌሎች ተጋባዥ እንግዶች በተገኙበት የፓናል ውይይት ተካሂዷል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የትግራይ ትምህርት ቢሮ ምክትል ኃላፊ አቶ ጀማል በሽር እንደገለጹት የትግራይ መምህራን በጦርነቱ ከደረሰባቸው የማህበራዊ ኢኮኖሚያዊ እንዲሁም ስነ አእምሯዊ ቀውስ ሳይላቀቁ አሁንም ደሞዛቸው ተከልክለው በከባድና ውስብስብ ህይወት ውስጥ ነው ችግሮችን በመቋቋም የተማረ ዜጋ በመፍጠር ላይ ይገኛሉ ሲሉም ገልጸዋል። በሰንኪ ፌደራል መንግስት ባጀት ክልከላ የፌደራል መንግስቱ በጀት በመከልከሉ ምክንያት ያለፈ 16 ወራት ደሞዝ አሁን ደግሞ ከጥቅምት 2018 ዓ.ም ጀምሮ በጀት ባለመላኩ ደሞዝ የተቆራረጠበትና ሙሉ በሙሉ ያልተከፈለበት ሁኔታ ነው ያለው። ነገር ግን ይህ ችግር ሳይበግራችሁ በችግር ውስጥ ሆናችሁ ሀገር ተረካቢ ትውልድን ለማፍራት እየከፈላችሁት ያለውን ከባድ መስዋዕትነት ትልቅ ክብር የሚሰጠው ነው። በትግራይ ትምህርት ማሻሻል ላይ መሰረት ያደረገው ጥናታዊ ጽሑፋቸውን ያቀረቡት ዶክተር ዮሐንስ ገብረጻዲቅ የተለያዩ የዓለም ሀገራትን ልምድ በማንሳት ያቀረቡ ሲሆን እንዲህ አይነት የመምህራን ሽልማት መምህራን ከማነቃቃት አልፎ በመማር ማስተማር ሂደቱ ላይ ትልቅ አንድምታ አለው ሲሉም ተናግረዋል። እንግዲህ የመምህራን ሽልማት ስርዓት በጣም ትልቅ አስተዋጽኦ ለትምህርት ትልቅ አስተዋጽኦ ያለው በዓለም አቀፍ ደረጃ የብዙ አገሮች የተገበሩት ያሉት አሰራር ነው። በተለይ ደግሞ ይሄ እውቅና የመስጠት ስርዓት በተሸላሚው መምህር ብቻ ያተኮረ ሳይሆን ለአንድ መምህር ወይ ደግሞ ለሁለት መምህር ለተሸለሙ መምህራን ብቻ ግምት ውስጥ ያስገባ ሳይሆን ለአጠቃላይ ለትምህርቱ ስርዓት የሚጠቅም ነው። ሌላው መምህር እንደዚህ ወኪሎች እንደመሆናቸው ሌላው መምህር እንደነሱ እንዲሆን እንደነሱ እንዲሰራ እንደነሱ እንዲተጋ የበለጠ ስራቸውን በአግባቡ እንዲያከናውኑ የተሸከሙት ኃላፊነት ትልቅ እንደሆነ እና ማህበረሰቡም ይሄንን ነገር እንደሚያቅላቸው መንግስትም እንደሚያቅላቸው ለማራገጥ የተሰጠ የሽልማት ስራ ስለሆነ
ለዚህ እንደመነሻ የሚሆን ጽሁፍ ነው ያቀረብኩት። የትግራይ ትምህርት አምባሳደር የሆኑት ዶክተር ዘርኡ ገብረ ሊባኖስ በበኩላቸው ከፍተኛ ጉዳትን ያስተናገደው የትምህርት ስርዓት ወደ ቀድሞ እንዲመለስ እንዲሁም ከፍተኛ ችግር እያስተናገዱ ያሉ መምህራንን መሸለም ማለት ብቁ የተማረ ዜጋን መፍጠር በመሆኑ እንዲህ አይነት ሽልማት በቀጣይ ተጠናክሮ እንደሚቀጥልም ተናግረዋል። መምህር ክሽለም ከሎ ተሸሊሙ ተይኮነስ ዓብይ ኃላፊነት ይዝዋው ዘሎ ገዛዕይ ይዝዋው ዘሎ መምህር ሲሸለም ሽልማት ብቻ ሳይሆን ትልቅ የቤት ስራ ነው እየተሰጠ ያለው። የተሸለመ መምህር የተሻለ ትውልድን ይፈጥራል። ስለዚህ ይህ የሽልማት ስነ ስርዓት ቀጣይ እንዲሆን ዋና ባለቤቶቹ እናንተ በመሆናችሁ ከናንተ ጋር አብረን የምንሰራ ይሆናል። ይህ የትውልዱ የመምህራን እንዲሁም የህዝብ ኃላፊነት እንዲሆን እኛ አስጀምረናል። ቀጣይ የሁሉም ይሆናል። በተያያዘ ዜናም የትግራይ መምህራን በጦርነቱ ከደረሰባቸው የማህበራዊ ኢኮኖሚ ስነ አእምሮ ችግር ሳይላቀቁ አሁንም ደሞዛቸው ተከልክለው በከባድ ችግር ውስጥ ቢሆኑም ያሉትን ችግሮች በመቋቋም የተማረ ዜጋን በመፍጠር ላይ እንደሚገኙ መምህራኑ ገለጹ። በትግራይ የሚገኙ መምህራን ለማበረታታትና በጦርነት ከፍተኛ ጉዳት የደረሰበትን የትምህርት ዘርፍ ለማነቃቃት በማለም የተደረገው የሽልማት ስነ ስርዓትም ቀጣይነት እንዲኖረው መስራት ይገባል ሲሉ መምህራኑ ገልጸዋል። ፍሬት ወልደመድም መምህራን አስተማሪዎች ብቻ አይደሉም። የእውቀት ገንቢዎች፣ የችሎታ አሰልጣኞች፣ የባህሪ ቀራጮች፣ መካሪዎችና መሪዎች፣ የእድል በር ከፋቾች፣ የማህበረሰብ ቀራጮች፣ የሀገር ገንቢዎች እንዲሁም የውርስ አሻራ ባለቤቶች ሆነው ሳለ የዝቅተኛ ደሞዝ ተከፋይ ናቸው። ወደ ትግራይ ስንመጣ ደግሞ በትግራይ ባለፉት ዓመታት በነበረው ጄኖሳይዳዊ ጦርነት ከፍተኛ የማህበራዊ ኢኮኖሚያዊና አእምሮአዊ ቀውስ እንዲያስተናግዱ ተገደዋል። ይባስ ብሎም በአሁኑ ወቅት ደሞዙ ተከልክሎ ችግሩ ተባብሶ አሳሳቢ ደረጃ ላይ ይገኛል ሲሉ ያነጋገርናቸው መምህራን ይገልጻሉ። መምህራኖቻችን የነገ አገር ተረካቢዎች ለመቅረጽ እየራቡም ቢሆን እየቸገራቸውም ቢሆን እየታረዙም ቢሆን ባልተመቻቸ ሁኔታ በፈረሰ ትምህርት ቤት ወንበር በሌለበት በድንጋይ ተማሪዎች ተቀምጠው እነሱም በጥላ ስር ሆነው ተማሪዎቻቸው እያስተማሩ ነው ያሉት። ትግራይ አስተማሪዎች በጣም በከባድ ከፍተኛ ጉዳት ነው ያሉት። ኢኮኖሚያውና ስነ አእምሮ ጉዳት ነው እየደረሳቸው ያለው። ምክንያቱም ደሞዝ በየወሩ እየተከፈላቸው አይደለም። የምርት እንትን ያለው ማህበረሰብ አለ። ትምህርት ራሱ ህፃናትም ትምህርት እንዳይከታተሉ ራሱ ከባድ ጉዳት እያደረሰ ነው ያለው ማለት ነው። ችግሩ አልበገራቸውም። በጣም ጠንካራ መምህራኖች ነው ያሉት ትግራይ ውስጥ። ስለዚህ ይሄ የሆነበት ምክንያት እንደገና የተማረ የሰው ኃይል ከሌለ ሀገር ልትቀጥል አትችልም። ይሄ ትውልድ ለመቀጠል አይችልም። ስለዚህ ይሄ ነገር እንዲሆን ከሆነ ችግርህን ሲገቡ ወደ ትምህርት ቤት በር ላይ ነው እንደካባጥለውት የሚመጡ ችግራቸው በተማሪዎች ፊት አያሳዩም። ስለዚህ መምህራኖቻችን በጣም በችግር ጋር ሆነው በጣም ጥሩ የሆነ ትምህርት እየሰጡ እያስተማሩ ነው ያሉት። በትግራይ የሚገኙ መምህራንን ለማበረታታት እንዲሁም በጦርነቱ ከፍተኛ ጉዳት የደረሰበትን የትምህርት ዘርፍ ለማነቃቃት በማለም የትግራይ ትምህርት ቢሮ ከዘርኡ ቢዝነስ ግሩፕ እንዲሁም ከትግራይ ቴሌቪዥን ጋር በመተባበር እያደረጉት ያለው የማበረታቻ ሽልማት ስነ ስርዓት የሚደነቅ ተግባር ነው ሲሉም ተናግረዋል። ይሄ ሽልማት በጣም አስተዋጽኦ አለው። መምህሩ የበለጠ እንዲሰራ እንዲነሳሳ እሱም ብቻ ሳይሆን የሚያስተምራቸው ተማሪዎችም ነገ መምህር ሆናለሁ፣ የመምህሬ ከተሸለመች እኔም መምህር ከሆንኩኝ ነገ እንደዚህ አይነት ሁኔታ ልደርስ እችላለሁ የሚል አስተሳሰብ ለመምህር ብቻ ሳይሆን ለሚያስተምራቸው ተማሪዎችም ስለሆነ ሽልማቱ በጣም ጥሩ የሚል ሀሳብ ነው ያለኝ። አዎ ሽልማቱ በጣም ተገቢና ተፈላጊ ነው። ምክንያቱም ተሸላሚ ራሱ ሞቲቬት እንዲሆን ያደርገዋል። የበለጠ ስራ ለቀጣይም ሸክም ነው የሚሆነው። በተጨማሪ ደግሞ ከፍተኛ ጥቅም ያለው ለዜጋው ነው። ዜጋው እንዲጠቀም እንደዛ አዲስ ነገር የሚያፈልቁ አስተማሪዎች እንዲመጡ የሚረዳ ነው ማለት ነው። መምህራንን መሸለም የትምህርት ጥራትን ከፍ ከማድረግ ባሻገር ለሙያው ያለው ክብር ከፍ በማድረግ ረገድ የላቀ ሚና ስላለው ሌሎች ባለሀብቶችም ተሳታፊ ሊሆኑ ይገባል ሲሉም ጥሪያቸውን ያቀርበዋል። ግን በአንድ ባለሀብት ብቻ ባይወሰን ብዙ ባለሀብቶች ስላሉ ያለ ትምህርት ምንም ነገር ስለማይሰራ፣ ያለ ትምህርት ጤና ስለማይኖር፣ ያለ ትምህርት ሀገር ስለማይጠበቅ፣ ያለ ትምህርት እርሻ ስለማይካሄድ ለመምህራን የሚሰጥ ሽልማት
ብዙ ባለሀብቶች ቢሳተፉበትና ከአንድ መምህር ወደ ብዙ መምህር ቢሆን ቀጣይነት እንደረው ሁሉም ማህበረሰብ ድጋፍ እንዲያደርግ ነው የምፈልገው። በተወሰኑ ግለሰቦች ተወሰኑ እንዳይቀር ብዬ ነው ማስበው። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። የትግራይ መንግስት ወደ ቦታው መመለሱ ራስን በራስ የማስተዳደር መብት ብሎም ፍትህና ተጠያቂነት የሚያረጋግጥና ሰላምን ለማጠናከር የጎላ ሚና ይኖረዋል ሲሉ የአክሱም ዩኒቨርሲቲ ምሁራን ተናገሩ። በይፋ ስራ የጀመረው ምክር ቤትና መንግስት በሚሊዮኖች የተፈናቀሉ የተሰደዱ ወገኖች በብዙ ስቃይና መከራ ይገኛሉ ሲሉ እነዚህ ወገኖች ወደ ቀያቸው በሰላማዊና በዲፕሎማሲያዊ መንገድ ለመመለስ ትልቅ ስራ ሊሰሩም ይገባል ሲሉ ምሁራኑ ተናግረዋል። ታደሰ ልጅአለም ተጨማሪ ያለው በይደር የቆየው ምክር ቤትና መንግስት መመለሱ የህዝቡን ችግርና ጥያቄዎች የሚፈታ ፍትህና ተጠያቂነት ከማረጋገጥ በዘለለም በትግራይ ህዝብ ላይ የተፈጸሙ ጄኖሳይድ ፍትህ እንዲያገኝ ስለሚያስችል ቶሎና በይፋ ስራ መጀመሩ እነዚህ ጥያቄዎች ለመፍታት የጎላ ሚና ይኖረዋል ሲሉ በአክሱም ዩኒቨርሲቲ መምህራንና ተመራማሪዎች ከሆኑት የታሪክና ቅርስ አስተዳደር መምህር ብርሃነ ተስፋ ማርያም፣ የህዝብና የዓለም አቀፍ ግንኙነት ስራ አስፈጻሚ መምህር ተክላይ ገብረ ሚካኤል እንዲሁም የኮሙኒኬሽን ቡድን መሪ መምህር አዜብ ገብረ ማርያም ለዝግጅት ክፍላችን ተናግረዋል። ሲጠበቅ የነበረው ስምምነት ተግባራዊ ሊሆን አልቻለም። ስለዚህ እንደዛ ተግባራዊ ሊሆን ካልቻለ ደግሞ የነበረው መንግስት መመለስ አለበት። የነበረው መንግስት መመለስ አለበት ስንል ግን እኛ ወደ ጦርነት እንሄዳለን ማለታችን አይደለም። አሁንም ተስፋ አለን ስል ግን እንደ ህዝብም እንደ መንግስትም በሌላ በኩል ደግሞ ስናየው ለጦርነት የሚገፋፉ ነገሮች እየታዩ ናቸው። ለምን ሲባል እንግዲህ ይህንን ምክር ቤት ተመለሰ ማለት ህገ መንግስት ይደግፋል። ምክንያቱም የፕሪቶሪያ ስምምነት ነው የፌዴራል መንግስትና የክልል መንግስት ያገናኘ የነበረው። ከዛ በፊት ህገ መንግስት ነበረ። ስለዚህ ያን ካልተተገበረ ደግሞ ወደ ነበረው መንግስት ስትመለስ የነበረው ምክር ቤትና የነበረው መንግስት መመለስ ነው። ሌላ ምንም የተጣሰ ነገር የለውም። ስለዚህ እኔ የሚታየኝ ተስፋ ነው። ምክር ቤት መመለሱ ለትግራይ አስተዋጽኦ ያመጣል ብዬ ነው የማምነው። ወይም ደግሞ የቀረውን መሬት 40% የሚባለውን እንኳን 40% 40 ኢንች እንኳን ሲቀነስብህ ከመሬትህ ያመሃል። ስለዚህ ያንን የቀረውን መሬታችን ህግን መሰረትን ተደርጎ በሰላማዊ መንገድ እንዲመለስልን አሁንም የማንኛውም ማህበረሰብ ጥያቄ ነው። የትግራይ ህዝብ እዛ የመጣውን የክልሉ መንግስትም ደግሞ ይሄንን ያስፈጽምልናል ብለን እናምናለን። በሚሊዮኖች የተፈናቀሉና የተሰደዱ ወገኖች በብዙ ስቃይና መከራ ይገኛሉ ያሉት ተመራማሪዎቹ እነዚህ ወገኖች ወደ ቀያቸው በሰላማዊና በዲፕሎማሲያዊ መንገድ ለመመለስ በይፋ ስራ የጀመረው ምክር ቤትና መንግስት ትልቅ ስራ ይሰራል ብለው እንደሚያምኑ አክለዋል። በኢትዮጵያ መንግስት የፕሪቶሪያው ስምምነት ሆን ተብሎ አፍርሶታል፣ ህዝባችን በኢኮኖሚ እንዲዳከምና እንዲዳቀቅ እየተደረገ ነው ያሉ ሲሆን ስምምነቱ እንዳይፈርስ የትግራይ ህዝብና መንግስት የተቻለ ሁሉ ሲያደርግ ቆይቷል ብለዋል። ለመመለስ ፈቃደኛ ለመሆኑ ነው የፌዴራል መንግስት የተፈናቃይ ስቃይ የተፈናቃይ ችግር መሬቷ አለመመለሱ ችግር ዋነኛው የጊዜያዊ አስተዳደር የነበረው አንድም ሁለትም ጊዜያዊ እየተባሉ ተቀያይረዋል። ስለዚህ እነዚህ ሰዎች መቀያየራቸው እንጂ መፍትሄ ሲያመጡ አላገኘንም። መፍትሄ የሚባል በእኔ በኩል ያየሁት ነገር የለኝም። በዚህም በአስተዳደሩ ላይ ብዙ አልተሰራም። በፌዴራል መንግስትም እነዛ ነገሮች በፕሪቶሪያው ላይ በውሉ ላይ ካሉ ነው ተፈናቃይ መመለስና ቦታው ምናምን የሚሉ ብዙ እንትኖች ላይ አልተሰራም። ሶ ኦሬዲ የፕሪቶሪያው ውል በዛ ላይ ፈርሰዋል ማለት እንችላለን ማለት ነው። በጦርነት ሳይሆን ሰላማዊ በሆነ ነገር ተፈናቃይ ወደ ቦታዎች የመመለስ ከተለያዩ ሰዎች ጋር የመመለስ መሬቱን እና ከጦርነት በፊት ወደ ነበረበት የመመለስ ስራዎችን ይሰራል ብለን ነው ምናምን። ከጊዜያዊ መንግስት የክልሉ ሲቪል ሰርቫንት ደሞዝም ማምጣት አልቻለም። ነዳጅ እና ተለያዩ ስቲል ዊ አር አንደር ሲጅ ነው ያለ ነው። የትግራይ ዲያስፖራ ማህበረሰብ ከዚህ በፊት ሲያደርገው የነበረው ትግል በማጠናከር በትግራይ ህዝብ ላይ አሁን እየተደረገ ያለው ሁለንተናዊ ችግሮችና ክልከላዎች ለዓለም አቀፍ ማህበረሰብ በማሳወቅ በሂደት ከቆየው ምክር ቤትና መንግስት ጋር በጋራ በመስራት የትግራይ ህዝብን ችግር ለመፍታት አበክሮ ሊሰራ ይገባል ሲሉ አስገንዝበዋል። በትግራይ ላይ የተለያዩ ተጽዕኖዎች እየደረሱ ነው ያለው። እነዚህ ክልከላዎቹ እንዲነሱ ለዓለም ማሳወቅ በተለያዩ በሰላማዊ ሰልፍ ጎዳና ላይ በማውጣት ሌላ ምንድነው ዲያስፖራ ባይኖር ኑሮ እኛ እዚህ ቁጭ ብለን መወያየት ምንችል መስሎ አይሰማኝም። ተዘግተን በነበርንበት ሁሉም ተከልክሎብን በነበረ ዓለም እንዳታየን ተዘግተን በነበርንበት ጊዜ ዲያስፖራ የራሱ የሆነ አስተዋጽኦ አድርጓል። ትልቅ ለተለያዩ ዓለም አቀፍ ድርጅቶችም ሊሆን ይችላል፣ መንግስታትም ሊሆን ይችላል
የዲፕሎማሲ ስራ በመስራት ሰላምን ማስጠበቅ ነው። ድሮም ሲሰራ የነበረ ኮሚኒቲያችን ለሰላም ነው። አሁንም ቢሆን መስራት ያለበት ለሰላም ነው። ስለዚህ ከሀገር ውጭም ሊሆን ይችላል፣ በሀገር ውስጥም ያለ ህዝባችን ሁልጊዜ የሚሰብከው ሰላም ነው። ስለዚህ ይህንን በማስተካከል የትግራይ ህዝብ ሰላም እንደሚፈልግ ለዓለም አቀፍ ማህበረሰብ በማሳየት ሰላም ሲጀምር እንግዲህ ከነሱ ጀምሮ ነው። እነሱም ቢሆን ለሰላም ያላቸው ነገር ለማሳየት በሰላማዊ መንገድ መሆን አለበት። ቅድም ሲሰራ እንደነበረ አይነት በዛ መንገድ በማሳየት ለሰላም መስበክ ነው። ስለዚህ ከኛ የወጣ ህዝብ ሊሆን ይችላል፣ ህዝባችን እስከሆነ ድረስ ለሰላም ነው የሚሰራ እኛ ምናምነው ማለት መናገር የሚችሉ አቅም ያላቸው ሰዎች እንዳሉ በተለይ ደግሞ ሌት ተቀን ለህዝባቸው የሚሰሩ ታታሪ ሰዎች እንዳሉን ማሳያ ነው። ምክንያቱም ኢንፎርስ ያደረጉ ነው፣ ያሳሙነ ነው፣ ኮንቪንስ ያደርጓቸው ናቸውና ስለዚህ እንኮራለን እኛ ለትግራይ ህዝብ ለህዝባቸው ለመረሳቸው ብዙ የሚለፉ የሚሰሩ ታታሪ ሰዎች እንዳሉ አምናለሁ። አንድነት ስላላቸው እነዚህ ዲያስፖራ ያለውን መከራ ያለውን ስቃይ የማህበረሰቡ የተፈናቃይም ቢሆንም የሚታየውን ነገር ስላለ የመረጃ ቅርብም ስለሆኑ እነሱ በዚህ አንጻር የማሳመን ችሎታቸው ከፍተኛ በመኖሩ ነው ልዩነት ሳይኖራቸው የወጣ የአውሮፓ ህብረት። ስለዚህ አሁንም ቀጥሉበት ለማለት እወዳለሁ። በመጨረሻም የኢትዮጵያ መንግስት በወኪሎች የሚያስተዳድረው ምዕራብ ትግራይ በሰላማዊ ወደ ህገ መንግስታዊ አስተዳደሩ ባለመመለስ ሊፈጠረው የሚችለው ግጭት ቀጠናዊ ቀውስ ሊያስከትል እንደሚችል ተገለጸም። በ2013 ዓ.ም የተካሄደው አውዳሚ ጦርነት ተከትሎ ምዕራብ ትግራይ በወራሪዎች ቁጥጥር እንደሚገኝ የሚያስረዳው ዓለም አቀፉ የግጭት ማዕከላት ትንተና ተቋም ምዕራብ ትግራይ የቀጠናው ቀውስ መነሻ የመሆን እድሉ ሰፊ መሆኑን አስረድቷል። ገረዜር ኃይሉ አዘጋጅቶታል። ኃይሉ ኪሮስ ወልዳ ያቀርበዋል። የኢትዮጵያ መንግስት ምዕራብ ትግራይን የግጭት መነሻ በማድረግ እየተጠቀመበት መሆኑና የትግራይ መንግስት ህገ መንግስታዊ ግዛቱ ለማስመለስ የግድ ወደ ሆነበት ደረጃ እየደረሰ መሆኑን ዓለም አቀፉ የግጭትና ቀውስ ትንተና ማዕከል የተባለ ተቋም አስታወቀ። የኢትዮጵያ መንግስት በፕሪቶሪያ የገባውን ስምምነት ባለመተግበሩ ምክንያት ስምምነቱን ተከትሎ በትግራይ ተቋቁሞ የነበረው ጊዜያዊ አስተዳደር እንደፈረሰና በ2012 ዓ.ም የተመረጠውን የትግራይ መንግስት ወደ ቦታው መመለሱ ያመላከተው ተቋሙ በትግራይ ተበታትኖ የቆየው የመከታ ኃይል በማሰባሰብ እንደሆነም ያስረዳል። ትግራይን በውስጥ ተከፋፍሎ የጦርነቱ ምክንያትና ፍትህ እንዳይጠየቅ የኢትዮጵያ መንግስት በትግራይ ውስጥ በአጎራባች ክልሎች ታጣቂዎች እያደራጀ በማወክ ላይ መሆኑም በማስረጃ ያረጋገጠው ዓለም አቀፍ የግጭትና ቀውስ ትንተና ተቋም የኢትዮጵያ መንግስት ተግባር የኢትዮጵያና በምስራቅ አፍሪካ ሰላም የሚያውክ እንደሆነም ያስረዳል። በአማራና በኦሮሚያ ክልሎች እየተባባሱ የሚገኙ ጸረ መንግስት የትጥቅ ትግሎችም እንዲሁ ከጎረቤት ሀገሮች እያደገ ያለው ጣልቃ ገብነቶችም የኢትዮጵያ መንግስት አጣብቅኝ ውስጥ የሚያስገቡ ተግባራት መሆናቸውም ሰነዱ አረጋግጠዋል። የኦሮሞ ነጻነት ሰራዊትና የአማራ ፋኖ ብሔራዊ ኃይል የኢትዮጵያ መንግስት በሚፋለሙበት ሁኔታ የኢትዮጵያ መንግስት ዋና ትኩረት አሁንም በትግራይ ላይ ያነጣጠረ መሆኑን ያስረዳው የዓለም አቀፉ ተቋም ሰነድ የትግራይ ህገ መንግስታዊ ግዛት ወደ ትግራይ የመመለስ ጉዳይ እንደ ቀይ መስመር እየተጠቀመበት መሆኑም ይጠቅሳል። የትግራይ መንግስትና ህወሓት ህገ መንግስታዊ የትግራይ ግዛት ማስከበርና የምዕራብ ትግራይ ህዝብ ወደ ቀየው መመለስ ደጋግሞ ሲጠይቅ መቆየቱን ያስረዳው ሰነዱ በኢትዮጵያ አጎራባች ሀገሮች እየተፈጠሩ ያሉ መሰባሰቦችና ጥምረቶች በምዕራብ ትግራይ የሚፈጠር ግጭት ወደ የጥቅማቸው ለመለወጥ የሚያደርጉት ርብርብ ከፍተኛ መሆኑም ተቋሙ ጠቅመዋል። በይደር የቆየው የትግራይ መንግስት ሚያዝያ 27 ቀን 2018 ዓ.ም መልሶ ሲቋቋም የትግራይ ህገ መንግስታዊ ግዛቶች ለማረጋገጥ በሚሊዮኖች የተፈናቀሉና የተሰደዱ ወገኖችም ወደ ቀያቸው ለመመለስ በትግራይ ለተፈጸሙ ጄኖሳይድ ተጠያቂነት ለማረጋገጥና የትግራይን ህዝብ ራሱን በራሱ ለማስተዳደር ህገ መንግስታዊ መብቱን በሰላማዊ መንገድ ለማረጋገጥ እንደሚሰራም ይፋ ማድረጉ ይታወሳል። ውድ ተመልካቾች ከትግራይ ቴሌቪዥን ለሰዓት የያዝናቸው አበይት የአማርኛ ዜናዎች እነኚህ ነበሩ። ፍርቱና ገብሩ ቆይታ አደረኩኝ። መልካም